ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና እንዴት ናችሁልኝ ውዶቼ? ላይክ ሰብስክራይብ በማድረግ ጀምሩት ቻናሉን ማለት ነው። እና ዛሬ ደግሞ ይዤላችሁ የመጣሁት አጠር ያለች ቪዲዮ ሁላችንንም ያኔ ይመለከታል በማለት ነው ይዤ የመጣሁት። በተለይ ስደት ላይ ላለን እህት ወንድሞች ማለት ነው። እና እስኪ ይችን ቪዲዮ አይተን መለስ እንበል። እንደ ውጭ ሀገር የሚኖሩ ሴቶች እዛ የሚሰሩት እብድ ናቸው ብሎ ሰው የሚሰይም ሰው አለና እኛ እብዶች አይደለንም። የራሳችን ለመቀየር ቤተሰቦቻችን ለመቀየር ነው። ውጭ ሀገር ስንሄድ በልጅነታችን ማግባት እያማረን መማር እያማረን ብዙ ነገር እያማረን እዛ ሄደን የምንሰራ የራሳችን ለመቀየር ወይ ቤተሰቦቻችን ለመቀየር ነውና ምንም ሳታረጉ እየሰራችሁ ከዛ ለፍታችሁ እዛ ደግሞ ብዙ ስቃይ ካሳለፋችሁ በኋላ እዚህ መጥቼ ደግሞ የራሴን እቀየራለሁ ስትሉ የሆነ ነገር ሲያጋጥማችሁ ከሴር በላይ አለ በብዙ ነገር ነው የሰው ልጅ የሚያሰቃይ። ምክንያቱም ወደሱ እንድንመለስ ነው። ግን የኔ ግን ወላሂ ምንም አይደለም። አልሐምዱሊላህ ረብል ዓለሚን። ውድ ቤተሰቦች ትንሽ ስሜታዊ ሆኜ እናንተ ምንም መደበቅ ስለማልፈልግ ነውና እኔ ላይ የተሰራ ነገር እኔ ላይ እየተደረገ ያለ አግባብ አይደለም። ውድ ቤተሰቦች እኔ ጥፋተኛ አይደለሁም። እኔ ላይ ከተሰራ በኋላ እስካሁን ማለት በቃ ሙሉ በሙሉ ራሱ አልዳንኩም ማለት ከስህር ድኜ ራሱ ውስጤ በጣም ተቃጥሏል። በቃ እያመመኝ ነው፣ ደከመኝ። በቃ ብዙ ነገር ሳስብ አላውቅም ወላሂ ላዚም። ውድ ቤተሰቦች ወደቺ እንደሰማችኋት ነው እህታችንን። እና በነገራችን ላይ ምንም ብትባሉ ምንም ሊከፋችሁ አይችልም፣ ሊከፋችሁ አይገባም። ለምን ብትሉ ራሳችሁ ጀግና እንደሆናችሁና እኛ ያለንበትን ሁኔታ የምናውቀው ራሳችንን ለራሳችን ጀግና መሆን ራሳችንን በራሳችን ተስፋ መስጠት አለብን ማለት ነውና ከዚህም የባሰ ደግሞ ትናንትና የሆነች እህታችን ስታወራ በነገራችን ላይ እውነት ለማውራት በጣም ነው የሚያሳዝነው። ወንድሞቿን እና እህቶቿን ታስተምራቸዋለች። ከዛ ታስተማረቻቸው በኋላ ውጤት መጥቶላቸው የራሳቸውን የሆነ ስራ ይይዛሉ። ያው እሷ ናት ወጥታ ያኔ ያስተማረቻቸው እየከፈለች ውጤት መጥቶላቸው ደረጃ እስከሚይዙ ድረስ ምናምን ሁሉን ነገር ያስጨረሰቻቸው እሷ ናት። በስተመጨረሻም የውጭ ዜጋ ታገባለች። ፈረንሳይ ዜጋ ታገባና ትወልዳለች። ከወለደች በኋላ ወደ ሀገር ዙሮ ወደ ቤተሰብ ጋር ትሄዳላችሁ ለመጠየቅ ምናምንና ያው እህት ወንድሞች አሏት፣ ባለስራ ናቸው፣ ስልጣን ያላቸው ናቸው ሁሉ ነገርና አስተምራቸዋለች። እሷ ተገርዳ ምን ብላ አስተምራቸዋለች። በስተመጨረሻ ላይ ነው ትዳር የያዘችውና ከዛም ወለደች። ከወለደች በኋላ ያው ልጇን ይዛ ቤተሰቦች ጋር ትሄዳለች። ቤተሰቦች ጋር ትሄድና እማወራችሁ ወላሂ እውነት ነው ልጅቷ እንዳለችው ማለት ነው፣ ውሸት እንዳይመስላችሁ ሀቂቃ። ከዛ ልጇ ይታገትባታል። ልጇ ይታገትባትና አጋቹ ደውሎ ብር ይጠይቃል። ለፖሊስ ደግሞ ካመለከሽ ልጅሽን እንደዚህ ቆራርጠን ምን ብለን እንጥልልሻለን ይላታልና ያስፈራራታል። ከዛም በኋላ ያው ባሏ ፈረንሳይ ስለሆነ ትንሽ ገንዘብ ስላላቸው ዞሮ የውጭ ዜጋ ስለሆኑ በውጭ ሳይሆን በአገር ቤት ስለሆነ የተጠየቁት ያንን ብር ይከፍላሉ። ይከፍላሉ ብሩን ግን አካውንት ይላክላታል። አካውንት ከተላከላት በኋላ የተላከላት አካውንቱንና ስሙን ይቺ ልጅ ታውቀዋለች። ከዛ ብሩን ታስገባና ካስገባች በኋላ ወደ ልጁ ትደውልለታለች። የአካውንቱን ባልተቤት ማለት ነው። ወደ እሱ ትደውልለታለች። ለምን ከዚህ ቀደም ታውቀዋለች፣ የራሷ ሰው ነው ይሄ አካውንቱ ስምና የአካውንቱ ባልተቤት ማለት ነው። ከዚያም በኋላ ስትደውልለት እንዴ ያንቺ ልጅ ነው እንዴ ብሎ ይላታል። አዎ እኛ ሳንሆን እንደዚህ ያደረግነው የገዛ ወንድምሽ ነው እንዲታገት ልጅሽን ያደረገን፣ ግን ያንቺ መሆኑን አናቅም፣ የራስሽ ወንድም ነው እንደዚህ ያደረገው ብሎ ይላታል ማለት ነው። እንድናገትለት ያደረገልን ወንድምሽ ነው፣
የጠየቀን። አስባችሁታል? አስተምረዋለች ከልጅነቱ ጀምራ ውጤት መጥቶ እንደፈለገ አሁን ስራ መስራት የሚችለው በእህቱ ገንዘብ ነው እና ምንም ብታደርጉ ምንም አትመሰገኑ። በነገራችን ላይ ጎረቤት ጋር የሆነ ነገር ሲደርስ መማር ካለባችሁ መማር አለባችሁ። እኔ ቤት ስላልመጣ ብቻ ማለት የለባችሁም። አታደርጉ አይደለም አድርጉ። በተለይ አሁን እኛ ስደት ላይ ስንመጣ ከ14 ዓመት ጀምረን ነው ያኔ በእኔ ቢጤ ወይም የኔ ጓደኞች 14 ዓመት ጀምረን የወጣ ነው ማለት ነው። ከዛ ሰዓት ጀምሮ እንግዲህ ወጣትነታችንን ሳንቧረቅ እንደ ልጅ ሩጠን ሳንጫወት ከጓደኛ ጋር ዘና ሳንል ከማንም ጋር ሳንዝናና ምንም ነገር ሳያምረን ኩርትም ብለን ወላሂ ውበታችን ደምቆ የሚታየው ወጣትነታችን ላይ ነው በነገራችን ላይ ና ያችን ምርጥ ጊዜ ሳንጠቀምባት እዚህ ደረስን። ማንም ሰው ሳያቅልን ማንም ሰው ሳይረዳልን እዚሁ አለን። አሁንም ስደት ማለት ነው 10 ዓመት 12 ዓመት አለን እስከ 14 እስከ 15 ከዛም በላይ የሰራችሁ ልትኖሩ ትችላላችሁ ና አለን ሳያልፍልን። ግን ለራሳችን ቢሆን እኮ 2 ዓመት 3 ዓመት ብንሰራ ነው ለራሳችን ብንኖር ማለት ነው። ከዚህ በላይ ይበልጥ ገባችሁ? ድካሙና ህመሙን ስለምናውቀው ለራሳችን ቢሆን በቃ አብቃቅተን ለመኖር እንሞክራለን። ግን እኛ የምንኖረው ለሌላ ስለሆነ መጨረሻችን ደግሞ መውደቅ ነው። እያየን ነው። ቤት ሰርተው እየተከዱ ነው። ልጅ እህቱን ወንድሙን እንዲሁም ደግሞ እናቱን እየከዳ ነው በገንዘብ። ገንዘብ የማይሰራው የለም በነገራችን ላይ ና አሁን ያቺ ልጅ ኢትዮጵያ እንኳን ብትሄድ እህትና ወንድሞቿ ጋር አትሄድም። እህቶቿና ወንድሞቿ ጋር ልጇን ስላገተባት ወንድሟ ተስፋዋን ቆርጣ ለነሱ ስንት መከራ እንዳላየችላቸው በስተመጨረሻ እሷን ሀዘን ሲፈልጉ አትሄድም ማለት ነው። አለቀ። እና ይሄ ነው ያለው ነገር። ወላሂ በጣም ነው የሚያስጠላው። አሁን ላይ አላቅም ምን አይነት አስተሳሰብ እንዳለ አላቅም። ወላሂ ከብዷል። ጊዜ ሁሉ አስጠልቷል። በጊዜ አንፈርድም። ትናንትም ጊዜ ነው፣ ዛሬም ጊዜ ነው። ሰው ነው ያስጠላው አሁን ላይ። ሰው በቃ አላቅም ምን አይነት አይምሮ እንዳለው። ወላሂ እህት ለወንድሟ ሀዘን ትፈልጋለች፣ ወንድም ለእህቱ ሀዘን ይፈልጋል። እና ደስታ ርቋታል ሀገራችን። በጣም ነው የሚያሳዝነው። ወላሂ ላዚም ከባድ ነው ያለንበት ጊዜና ያለንበት ሁኔታ ሁሉ ነገር ማለት ነው። ሁሉም ሰው በጊዜ ሊያሳብ ይችላል። ጊዜ ትናንትም ትናንትና ነው፣ ዛሬም ዛሬ ነው። ጊዜ ያው ጊዜ ነው። ጊዜ ሳይበድለን ሰው ነው እየበደለን ያለው ማለት ነው። እና እላችኋለሁ ውዶቼ እወቁበት፣ ማወቅ አለባችሁ። እኛ እኮ ስንታመም ለራሳችን ህመም እንኳን መታከሚያ የሌለን ስንት አለን። 10 ዓመት ተቀምጠን 11 ዓመት 20 ዓመትም ተቀምጠን ለራሳችን መታከሚያ የሌለን ስንት ሰዎች አለን። እና ስለዚህ በዛ ላይ ደግሞ አንድ ሰው እብድ አለ ምን አለ ምንም ችግር የለውም፣ ብቻ እናንተ አትሆኑ። ምንም ሊሰማችሁ አይገባም። ጀግንነታችሁን ማሳወቅ ነው ያለባችሁ። ጀግና መሆን ሰራተኛ መሆን አለብሽ ለራሴ ሲጀመር ሀቂቃ። እና ደግሞ ሴት ልጅ ባለሙያ መሆን አለባት። ዩቲዩብ ላይ ገብተን ወይም ደግሞ ቲክቶክ ላይ ገብተን ዝም ብለን ስክሮን እያደረግን ከማየት የእጅ ስራ መማር፣ ማረፍ ከፈለግሽ የእጅ ስራ መማር አለብሽ። ኢትዮጵያም ሄደሽ መንቀሳቀስ የምችይበት ሙያ ካለሽ በቂ ነው። ወላሂ የተወሰነ ገንዘብ ካገኘሽ አለቅ መንቀሳቀስ ትችያለሽ። ማንም ቢጥልሽም ማንም ቢያወርድሽም አንቺ የስራ ሰው ከሆንሽ ጀግና ከሆንሽ ጓደኛ ደግሞ ስትይዢ በቃ ጀግና ጓደኛ ሙያ ያላት ማለት ሙያ ስልሽ ሊጥ ማብካት ወይም ምናምን አይደለም። ያ የራሳችን ስራችን ነው ሀቂቃ። ያንነቱ ሳይሆን የእጅ ስራ ሙያ ያላት ጀግና ሴት የተማረች ጓደኛ መያዝ አለብሽ። ነይ እየተቀባባን እንጨፍር፣ ነይ እየተቀባባን እንዝለል የምትለውን ያቺ ጊዜ ነው የምታቃጥልብሽ። ነገ ጠዋት የሚቆጭሽን ህይወት ነው የምትሰጥሽ ማለት ነው። እንደዛ አይነት አይደለም። አዘንጭ ሳይሆን ዘንጭ፣ ፈታ በይ። ግን ደግሞ ለራስሽ ማወቅ አለብሽ። ዛሬ የዘራሽውን ነው ነገ ማጨድ የምችውና ዛሬ ወጣትነታችን ጉልበታችንን ካልሰራንበት ነገ ልናጭድ አንችልም፣ ነገ ልናመርት አንችልም። ገባችሁ? እድሜያችን በሄደ ቁጥር ሞታችን እየተቃረበ፣ እድሜያችን በሄደ ቁጥር እኛ ሳናስበው ስደት መጣን። መውጫችን ግን በጣም ሩቅ ነው፣ ከባድ ነው። እና
እድሜያችን በዋዛ እንደ ቀላል እየሄደ ነው፣ ግን ሳይገባን ወጣትነታችንን ሳናቀው ሳንቦርቅ ሳንጫወት አይምሯችን እንደ ልጅ ነው የሚያስበው። አሁን ድረስ አይምሯችን ማንኛችንም እንደ ልጅ ሀገር ገብቼ እንደዚህ ዘልሌ እንደዚህ ተጫውቼ የሚለውን ነገር ከአይምሯችን አይጠፋም። ወጣትነታችንን ስራ ተጠቀምንበት ፈታ ስላላልንበት እና ስለዚህ ሁላችንም ቢሆን ለራሳችን መኖር አለብን፣ ማወቅ አለብን ለማለት ያክል ነው ውዶች። አላህ ሱብሃነሁ ወተዓላ ኸይርን ነገር ይሻልን፣ ከስደት የሚያወጣ ርዝቅ ይስጠን፣ የእረፍት እንጀራ ይስጠን። በአሁኑ ሰዓት ገንዘብን ከባድ ሆኗል። ወላሂ ላባችሁ ያጋድላችኋል። ኑሯችሁ እንኳን ለሰው ማበደር የማችሉበት ጊዜ ነው አሁን ላይ። ሱብሃንክ ካበደራችሁ መልሱልኝ ለማለት መከራ ነው አሁን ላይ። በገዛ ገንዘባችሁ እንኳን ሀቂቃ መልሱልኝ ለማለት ጭቅጭቅ፣ ስድብ ነው በአሁኑ ሰዓት እና ሁሉም ነገር ነፃነታችሁን ይዛችሁ በራሳችሁ መሽከርከር፣ ከዛም በኋላ ደግሞ ለማደግ መሞከር፣ የእጅ ሙያ መማር። ሀቂቃ ሁሉን ነገር መማር ትችላላችሁ። ዩቲዩብ ላይ ብትሉ ቲክቶክ ላይ ብትሉ መማር ይቻላል። ሁሉም ነገር በጣም ቀላል ነው። አንድ ሴት ልጅ ይሄን ነገር ሰራዋለሁ ካለች ትማራለች። አገሯ ሄዳ ደግሞ መክፈት አለቀ። ከማንም ጋር ግርግር መፍጠር፣ እንብላ፣ እንጠጣ፣ እንውጣ፣ እንውረድ፣ እንቀባባ ሳይሆን ቀጥታ እንደሄደች ሙያ ካላት ሌላ ሰው ሳትቀጥር ገበያውን እስከምትለምደው ድረስ በራሷ ሙያ ቢዝነሷን መጀመር። ከዛ በተረፈ ደግሞ እያደር ስለ ቢዝነሱ ሲገባት ሌላ ሰው እየጨመረች አጋዥ እየጨመረች ጠንካራ ሆና መስራት አለቀ። ወሬ ማዳመጥ፣ ወሬ ማመላለስ፣ ከከሊት ጋር እንትን ማለት ይህ እንደ አይነት ነገር ለማንም አይጠቅምም፣ ምንም አያረግም። ጊዜ ከማቃጠል ውጭ ምንም ነገር የሚሰራው ነገር የለም። ጥቅሙ አያመዝንም፣ ጉዳቱ ነውና ጠንካራ መሆን። በዛ በተረፈ ጠንካራ ሆኖ መቀጠል ነው እላችኋለሁ ውዶቼ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ አድርጉኝ።